አገልግሎቶችን በዲጂታል መድረክ አገናኝቷል። ሳምንታትን አልፎም ወራትን የሚፈጁ ጉዳዮች በጣት በሚቆጠሩ ደቂቃዎች ምላሽ እንዲያገኙ ማስችሏል። የመሶብ አንድ ማዕከል አገልግሎት ዜጎች ከአገልግሎት በላይ ክብርን፣ ከወረፋ በላይ ፍጥነትን፣ ከቢሮ ብዛቶች በላይ መፍትሄን ይሻሉ። እነሆ ታዲያ የዲጂታሉን ዓለም ያነገበው የመሶብ አንድ ማዕከል አገልግሎት ለዚህ ሁሉ ጥያቄ ምላሽን ይዞ መጥቶልናል ይላሉ በማያ ከተማ መሶብ አንድ ማዕከል አገልግሎት ጉዳያቸውን ለማስፈጸም የተገኙ ተገልጋዮች። የመጣሁበት ለግል ጉዳይ ነበር የመጣሁት። እዚህ ከሙያዬ ጋር በተያያዘ አንዳንድ ምክሮችን ለማግኘት መጥቼ በአጭር ጊዜ ውስጥ ተገቢውን ምክር ምን ማድረግ እንዳለብኝ የመጣሁበትን ጉዳይ በሙያዬ ደግሞ አገልግሎት መስጠት ፈልጋለሁ፣ ፈቃድ አውጥቼ ማለት ነው። እንግዲህ እኔ አስቀረብ የማስበው ነገር ካሁን በፊት እዛኛው ገሌ ጋር ሄድ ኃላፊው ጋር ሄድ የሚሉ ነገሮችን ይሄን አምጣ ይሄንን ጨምር የሚሉ ነገሮች ነበሩት። ይሄንን አስቀርቷል ብያምናለሁ። የሩን ተያይለ ማፍሉ ፈኻነቲ በቀደመው ጊዜ አገልግሎት ለማግኘት ወደ ተቋማት ስንመጣ ከአንድ ቢሮ ወደ ሌላ ቢሮ ስንንከራተት ነው የምንውለው። ብዙ ችግርና እንግልት ነበር። አሁን ግን በደቂቃዎች ውስጥ በጥሩ ሐሳብ አገልግሎቱን በአንድ ቦታ አግኝተን ጨርሰናል። በዚህም በጣም ደስተኞች ነን። ያደበሬ ዳላን ራገለዲ ሙጅራ ያቹ በአንድ ጉዞ ብዙ ጉዳዮችን የማስፈጸም ብቃትን ለአገልጋዩም ለተገልጋዩም ያጎናጸፈው የአንድ ማዕከል አገልግሎቱ የባለ ጉዳዩን ጊዜ ገንዘብና ትግስትን ሲፈትን የነበረውን አሰራር ያስቀረ ከመሆኑም በላይ ያስተሳሰብ ለውጥን በማምጣት ህዝብና መንግስትን በማቀራረብ የዘመናዊ መንግስትን ጥንካሬን በዜጎች ፈገግታ ያስመሰከረ ተግባር ነው ሲሉ አገልጋዮች በዘርፋቸው ሐሳባቸውን ያጋራሉ። ተገልጋዮች በሚመጡበት ሰዓት ብዙ እንግልቶች አሉ፣ ብዙ የሰዓት መባከን አለ፣ ለብዙ ወጪዎች ይዳረጋሉ። አሁን ግን በሚመጡበት ሰዓት አገልግሎቱ ፈጣን ነው። እነሱ በጣም ደስተኛ ሆነው ነው የሚሄዱት ብዬ ነው የማስበው። ምክንያቱም ለድሮ ከቢሮ ይሄዳሉ አንድ አገልግሎት ፍለጋ ማለት ነው። አሁን ግን በሚመጡበት ሰዓት ከበርባካ አቀባበል ጀምሮ በሚመጡበት ሰዓት የፈለጉትን አገልግሎት በአጭር ሰዓት ውስጥ ለወጪም ለእንግልትም ሳይንካንተን ሳይሉ ጨርሰው ይሄዳሉ። በፊት በምንሰራበት ሰዓት በጣም የመንገላታት እንትናለ ቶሎ መስራት አይቻልም። ወረቀት ፋይል መፈለግ ፋይል ሊጠፋ ይችላል። ብዙ ነገሮች በጣም አስቸጋሪ ነበሩ። አሁን ግን ይሄ መሶብ ከተቋቋመ ወዲህ ሰው ሰርቶ የሚረካበት ማለት ነው። አንድ ባለ ጉዳይ ይመጣ ነው ከ30 ደቂቃ በላይ የሚቀመጥበት ምንም ጉዳይ የለም ማለት ነው። ህብረተሰቡም እያመሰገነን ይሄዳል። እኛም ደግሞ በስራችን እርካታ እናገኛለን። ከ200 ሚሊዮን ብር በላይ በሆነ ወጪ የተገነባው የማያ ከተማ የመሶብ አንድ ማዕከል አገልግሎት 124 አገልግሎቶችን በ12 አገልግሎት መስጫ መስኮቶች ተደራሽ እያደረገ እንዳለ የሚያነሱት የማዕከሉ ኃላፊ አቶ ጫላ አሰፋ እስካሁንም ከ6000 በላይ ተገልጋዮች ተጠቃሚ መሆናቸውንም ይጠቅሳሉ። ወደ አራተኛው ወሩ ነው ከተጀመረ በ12 የአገልግሎት እንትን አድርገን ነው የሰራነው። ብዙ ተገልጋዮች ነው እዚህ እየተጠቀሙ ያለው። ወደ 6700 አካባቢ ተገልጋዮች እዚህ ተገልግሏል። በቀን ከ100 በላይ ነው እየተገለገለ ያለው። ከውጭ መጥቶ አገልግሎት የሚሰጡ አሉ፣ እንደ ባንክ እንደ ቴሌ እና ውሃ እዚህ ውስጥ ገብቷል። እዚህ ውስጥ የተገለገለ ወደ ውጭ አይደለም፣ ከዚህ ነው የሚያገኙት ማለት ነው። እዚሁ ስለተሰራ እዚሁ ስላሉ እነሱም እዚህ ስለገቡ ለአገልግሎትም ለተገልጋይም ጥቅም አለው ማለት ነው። የሥራ ከባቢን ምቹና ሳቢ ያደረገው ማዕከሉ ሰራተኛው በንቁ ተነሳሽነት የሥራ አፈጻጸሙን በተሳካ ሁኔታ ፈጽሞ የተገልጋዩን የእርካታ እሴት እንዲጨምር ከማስቻል በዘለለ ግልጸኝነትና ተጠያቂነት እንዲሰፍንም ሰፊ መደላድልንም ፈጥሯል። ገና ሲገባ ወደ ውስጥ ነው አእምሮን ያጠራል። ሁሉም አንድ አይነት ዩኒፎርም ነው ያደረጉት። ነጭ ልብስን የለበሱት ጽዱ ናቸው። እጅግ በጣም ደስ የሚል ነው። ፈገግታ አላቸው። ልጆቹም አትራክቲቭ ናቸው። ይሄንን ተመልክቻለሁ። እያንዳንዱ ሰራተኛ ያው እንደምትመለከቱ ኮምፒውተሮች የራሱ የሆነ ኮምፒውተሮች ያለው መቀመጫው ምቹ ነው፣ አይደክምሽም። እረፍት የምታደርግበት ሰዓት አለ። በስነ ስርዓት ስለሆነ በጣም ደስ የሚልና ለውጥ ያመጣ ፕሮግራም እንደሆነ ይሰማኛል በጣም። የዲጂታል ኢትዮጵያ 2030 ውጥን አንድ አካል የሆነው ዘመናዊ የአገልግሎት አሰጣጥ ስርዓትን በማስፋት አገልግሎቶችን ተጠቃሚው መንደር ለማድረስ እቅዶች ተይዘው ወደ ተግባር ተገብቷልም ሲሉ ያክላሉ የማያ ከተማ ምክትል ከንቲባ አቶ ታደለ ንጉሴ። በየክፍለ ከተማው ታች ወርዶ ህብረተሰቡ እዛው አገልግሎት ማግኘት እንዲችል በሶስቱም ክፍለ ከተማ ላይ እየተሰራ ነው ያለው።
በሌላ በኩል በዲጂታላይዜሽንም ህዝባችን እቤቱ ሆኖ ሁሉም ነገር ከቤቱ አገልግሎት እንዲያገኝ የኦንላይን ስራዎች በየክፍለ ከተሞቹ ተጀምረዋል። እነዚህን አጠናክረን ከሄድን ማህበረሰባችን ምንም እንግልት ሳያገኘው ራሱ ቤት ሆኖ አገልግሎቶችን የሚያገኝበት ሁኔታ የሚፈጠር ይሆናል።